ሰላም ሰላም ውድ የዩቱብ ተከታታዮቼ ፋሚሊዎቼ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ጋይስ ኬክ አማሪ። አዎ ኬክ መስሪያ ደግሞ ኦቭኑ የለኝም። ሌሽ ማሌሽ ነው ብዬ ኦቭንም ባይኖርሽ ቆንጆ አድርገሽ የመጥበሻ ኬክ ማሰሪው አልኩ ለራሴ ኬኩን አብረን እንሰራለን። ቡና እናፈላለን፣ እንጠጣለን። ዛሬ ቅዳሜ ነው፣ ወጡ በቅቤ ነው። ጋይስ የትም እንዳትሄዱ እሺ። ኬኩን ለመስራት የሚያስፈልጉን ግብአቶች እዚህ ጋር 3 እንቁላል አለኝ። እናንተ አማረኝ እኮ ጋይዝ ሸሃዳ እማምረኝ ነገር የለም። ኑሮና እኔ ምንም ልንመጣጠን አልቻልንም ጋይዝ፣ ዝም ብሎ ነው የሚያምረኝ። እሺ 3 እንቁላል ጨመርኩ። በቤታችሁ ቀለል አድርጋችሁ የምትሰሩት። ከዛ እኔ ፓውደሩ ነው ቫኒላ ያለኝ፣ ቫኒላ ጨመርኩኝ። ከዛ አንድ ላይ በደንብ እንመተዋለን። ሳስበው ለምን በመጥበሻ አልሰራም አልኩት። እንደዚህ በደንብ ከመታ ነው በኋላ ምን እንጨምራለን? ምንድነው? ስኳር እንጨምራለን። ስኳሩን አላበዛውም ስኳሩን። ኦኬ ሙሉ አላረኩትም። ብርጭቆ ይሄ ነው ጋይስ። ቀላል ኬክ ቤታችሁ ሰርታችሁ መጠቀም የምትችሉት ኬክ ነው። ከዛችን እንደዚህ በደንብ ማሰል ካረኳት በኋላ ቀላል እኮ ነው ጋይስ። ኑሮን ቀለል አድርጎ ማየት ነው። ኦቭን የለኝም እና እኔ ኬክ ላልበላ ነው እንዴ? ሶሃዳ ከዛ እንደዚህ በደንብ አድርገን እንመቷለን። ከዛስ እዚህ ጋር ግማሽ ኩባያ ያኔ ከግማሽ ትንሽ ከፍ ይላል መሰለኝ አይተን ካደ ወተት እጨምራለሁ። በራሱ ኩባያ ዘይት እጨምራለሁ። ጋይ ዘይት እና እኔ ምንም ልንመጣጠን አልቻለም። እዚህ ሀገር ከማዳም ስቶር ማመጣ ይመስለኛል መሰለኝ። ዘይቱን ግልብጥ ይኸው 5 ሊትር ገዝቼ 15 ቀን የተጠቀምኩበት። አይ ምንድነው እንደዚህ ዘይት ሲያልቅ ከማዳም ስቶር ማመጣ ይመስለኛል። እንደምገዛ አላወቅኩም መሰለኝ። አይ ከዛ ሁሉንም አንድ ላይ እንደዚህ መታ ታረጉትና ሲምፕል ትላላችሁ። ላይፍን ቀለል አድርጎ መኖር ነው። የምን ማካበድ ነው ጋይስ? እኔ አላካብድም። አሁን ብዙዎቻችሁ ትጠይቁኛላችሁ ኢትዮጵያ እንዴት ነው ኑሮ እንዴት አየሹ? እንደራሴ እኔ አልጨናነቅም ውዶቼ። 1000 ዓመት አልኖር የሚጨናነቀው ሌሽ ማሌሽ ነው። እኔ ምቆዝመው እንትን እንደዚህ ገባ እያለ ሰው እንደሆነ ድልቅቅ ብሎ ነው የሚኖረው ጋይስ፣ ድልቅቅ ብሎ። እኔ ለእናንተ መቼም አልዋሻችሁም፣ ልንገራችሁ። እመቤቴን ሰው ድልቅቅ ብሎ ነው የሚኖረው። ድልት ብሎታል። እኔ ደግሞ ይችላለች ብለው ደግሞ ወዬ እንዳይሉኝ ሲታዩ ተቸገሩ አይመስሉም። ያለባበሳቸው፣ የልብሳቸው ስታይል፣ የጫማቸው እኛ እዛ ኑሮ ተወደደ ብለን ቁዝም እንላለን። ማዳም ቤት ስነ ስርዓት ያዙ እናንተ። ኑሯችሁን እየኖራችሁ እናንተ። እኛ እንደሆነ ሲፈጥረን ሸቃሊት እኮ እመቤቴ እንደው ምን አይነት ልብ እንዳለ ማሰብ ነው መጨነቅ ነው። ለእነሱ እንደዚህ ገባባቸው እንዲተወደደባቸው እነሱ ዘና ብለው እየኖሩ ነው ጋይስ። እሺ ሁሉንም ከጨማመርን በኋላ ምን ቀረ ማለት ነው? ፍርኖ ዱቄት። ይሄ ፍርኖ ዱቄት በራሱ አሁን በለካውበት ኩባያ 1 ከግማሽ ነው ፍርኖ ዱቄት። ቀስ እያልን እየከተትን ሳህኑ አነሰ እንዴ ጋይስ? አንዴ ልጨምረውና በደንብ እንደዚህ እንመቷለን ጋይስ። ከዛ ቤኪንግ ፓውደር እንጨምራለን። አለቀ ነገሩ። ምን ማካበድ ያስፈልጋል? ምንም ማካበድ አያስፈልገውም። መቼ ደግሞ እናንተ ምንድነው እንደዚህ ኃይል ያነሰኝ ነገር? እመቤቴ ትንሽ ስራ ኃይል እንስ ብሎኛል። ቤኪንግ ፓውደሩ ግን ያው እኔ በእንትን ስለማቅ ነው እንጂ መለኪያ ተጠቀሙ እናንተ። ይሄ ማለት እዛ ላላችሁማ ሲምፕል ነው፣ ግን ኢትዮጵያ ውስጥ ሆናችሁ ለምትሰሩ መለኪያ ብትጠቀሙ፣ ምሳሌ በትንሿ የሻይ ማንኪያ 1 ብቻ በቂ ነው። እንደዚህ እንመታለን። ቆይ ገዛለሁ ጋይስ። እቺ መምቻውን ግን ይዛችሁ ነው ሀሳብ። ይሄ የኬክ መምቻ የለም ማሽኑ፣ እሱን ይዛችሁ ነው ይጠቅማችኋል። ጌታ እሱ ቢኖር አሁን ጠር አንዳፍታ
እሱን አንተ ደግሞ ፀጉሬ ደግሞ ረዝሞ አስቸገረኝ። ሀዳ ህርሜን ካውዬ ተሰርቼው እኮ ነው ጋይስ አስቸገረኝ እኮ ረዝሞ ወደፊት ለፊት እየመጣ ካላስ ሲምፕል ላይፍን ቀለል አድርጋችሁት ኑሩ። የምን ማካበድ ነው እንዴ? ኖ ቴንሽን መጨነቅ ምናምን አያስፈልግም። ካላስ ይኸው ጋይስ ምርጥ ያበደ ኬክ በመጥበሻ ታያላችሁ። አሁን ቁጭ ብላችሁ ሲረፑንም አብረን እንሰራለን። ከላይ የምናረገውን ካላስ እንዴ ረሳው እንትን ጨው ጋይስ ትንሽዬ ሳይበዛ ጨው ጨምሩ። ጨው የሆነ ነካ ይሰጧል። ቢያቲ ነካ ይላሉ አረቦች። የሆነ እንትን ይሰጧል። ኧረ በእናትህ ፀጉሬ ስንት ሰዓት ነው? አይ ክንዴን አመመኝ። ሊጡ ግን እንዲህ ነው መሆን ያለበት። በጣም መቅጠን በጣም እንትን መወፈር የለበትም። ኦኬ ይሄው እቺው ትመስላለች። ከዛ እዚህ ጋር አሁን እንትን ስል ረጨውት መሰለኝ። ትንሽዬ ምን እናደርጋለን? ዘይት ጠብ እናደርግና ኦልሬዲ አይዝም ይሄ መጥበሻው ግን ለጠቅላለሁ ቀጥ ይሄ መጥበሻው አይዝም። እንደዚህ ዙሪያውን ትቀቡትና ዙሪያውን እንደዚህ በደንብ አድርጋችሁ ልቅልቅ ታደርጉትና አደንሹት ጂቡ ሀቢበቲ የገልቡሲ ያዩኒ ታመጡና እቺን ግልብጥ እዚሁ ላይ መጥበሻው ላይ እቺ ነገር ጥርግርግ ለማድረጊያ በጣም አሪፍ ነች። እዛ በነገራችን ላይ አንዳንድ ቀለል ያለ እቃዎች ይዛችሁ ነው። እሺ እቺ እነዚህ ፕላስቲኮቹ የሉ የኬክ መጠራረጊያዎች እሱ ሙልጭ ነው የሚያደርጉላችሁ። እቃ ላይ ያስቀምጡ ባዶ። እሺ ከዛ አሁን መታ እናደርጉና ቆይ የሆነ ቢላ ነገር ላምጣ መሰለኝ። እንትን ነው ይሄ እንጨትም ካላችሁ ይሆናል ጋይስ። ሲክም ካላችሁ እንደዚህ ዝም ብላችሁ ለእንትን አየር እንዲወጣ። ከዛ ሀቢበቲ ከዛ ምን ታደርጋላችሁ? የታልክዳኑ ከዛ ታስቀምጡታላችሁ። ምን ላይ? እሳቱ። እሳቱ እዚህ ጋር እንትን ብሏል። ቆይ አሳያችኋለሁማ። ከሰል ግን ልጨምር ጋይስ። ቆይ ከሰል ልጨምር። ከዛ ውዶቼ ከሰሌ እንደዚህ ተያይዟል። ኦኬ አመጣና እጥደዋለሁ ቀስ ብዬ ቀስ አድርጌ። ከሰል ያኔ አላራግበውም ማለት ይሄ ግልብልብ ብሎ እንትን እንዳይ ማለት። ከዛ ክድን አሁን ምን የመሰለ ማለት ነው ታያላችሁ። ቆንጆ ምን የመሰለ ኬክ ይሆንልናል። እስከዛ እቃዎቻችንን ላነሳሳ የሰራራሁበትን እቃ ላጣጥብ። እስከዛ ውዶቼ ምርጥዬ ቡና እንጠጣለን። የትም እንዳትሄዱ እሺ። ኬኩ ወርዷል። አቃጠለኝ። እዚህ ጋር ተቃጠልኩ ጋይስ። እዚህ እኔ ነው ብዬ። እሺ አሁን ሲረፕ ከላይ ሲረፕ እንሰራለን ለእንትኑ ማለት ነው። ይሄ ከኬኩ ከላይ ለምናደርገው እዚህ ጋር ስትሮበሪ አለ ጋይስ። ስትሮበሪ 400 ብር የገዛሁት እቺ እንትኗን ስትሮበሪ። በነገራችን ላይ እቃ ኢትዮጵያ ውስጥ ነፍ ነው ዘጭ ነው አለ የሌለ የማይመስላችሁ ልጆች ለማለት ፈልጌ ነው። ስትሮበሪ አለ እዚህ ጋር ምን እናደርጋለን? ውሃ እናደርጋለን። ኦኬ ጋይስ ሲራፑን ማለት ነው ውሃ እናደርጋለን። ከዛ እዚች ጋር ምን እናደርጋለን? ስኳር እናደርጋለን ማለት ነው። ሲራፑን ለመስሪያ ከላይ ስኳራችን እንደዚህ እናደርጋለን። ሎሚ እንጨምቅበታለን። ሎሚ መጥመቂያ የለኝም እንግዲህ በእጄ ነው የምጨምቀው። ኑሮን ቀለል አድርጋችሁ ጭንቀት አይፈልግም ይሄ ኑሮ። ስትረስ ምናምን ካበዛችሁበት ጭራሽ ነው የሚባባሰው። ቀለል አድርጎ መኖር ነው ህይወትን። ከዛ ምን አድርገዋለሁ? መልሼ እሳቴ ላይ ጥለዋለሁ ማለት ነው ጋይስ። ይኸው እሳቴ ላይ እንደዚህ። ከዛ ይቺ ትክትክ ትላለች። ይሁትማ ላሳያችሁ። እቺ አሁን ይሁን እንደዚህ ጣርኳት ትክትክ ትላለች። ከዛ ደግሞ ውጤቱን ደግሞ አብረን የምናየው ይሆናል። ይሄ በደንብ ሲበስል ማለት ነው።
መብሰል አለበት። ብስል ብሎ ስትሮበሪው ሲበስል ቆይ አሳያችኋለሁ እንትኑ እንዴት እንደሚሆን ማለት ነው። ይኸው ውዶቼ ሲራፑ ከላይ ይሄ እንትን ማፈሰው ማለት ነው። ስትሮበሪ ብስል ብሏል። እንደዚህ እንትን አደርገዋለሁ። ይሄኛው እንደዚህ እንትን ማለት ትችላላችሁ። በደንብ የሚያደቅ ነገር ካላችሁ ለእንትኑም ችግር የለውም። ይሄውን ሲቀዘቅዝ ምጥዬ ነው የሚሆነው። ግን አሁን ሲረፕ ከሌላችሁ ማለት ነው ጋይስ እንደዚህ መስራት ካልፈለጋችሁ ወይ ይሄ እንትኑ ማቴሪያሉ ከሌላችሁ ምንድነው ይሄ ስኳር ትፈጩና ትጨምሩበታላችሁ ከላይ ማለት ነው። እንደዚህ ይሄንን መጠቀም ካልፈለጋችሁ ስትሮበሪ ምናምን እንትን ከሌለ ያው በቃ አውርደን እናቀዘቅዘዋለን ማለት ነው። ይሄው ሲቀዘቅዝ ምርጥ ሲራፕ ነው የሚሆነው ጋይስ። በዚህችዬ ደግሞ ምን እናደርጋለን? ቡና እናፈላለን ማለት ነው። ይኸውላችሁ ውዶቼ ይሄን የመሰለ ኬክ ጋገርኩ። ትንሽዬ ይሄ እሳቱ ትንሽ እንትን ብሎ ነበረ። ትንሽ ብዙም አይደለም። እቺ ትመስላለች ኬኬ። እዚህ ጋር ሲረፓችን አለ። እንደዚህ ድፍት እናደርግበታለን። ይጠጣዋል ራሱ። እስከምበላው እንዴት እንደቸኩልኩ ጋይስ። እስከምበላው እቃ ደግሞ ተለቅ ያለ ነገር የለኝም። እምነትሽ ተማምኩ። ሲረፓችን እንደዚህ ሆኗል ማለት ነው። ያው እንደዚህ አሳመርኩት ማለት ነው። እንትን ነው ይሄ ምንድነው? ስኳር ፈጭቼ ነው የጨመርኩበት ጋይስ። እንቀምሰዋለን አብረን። ቡናችንን እናፍላ። ግን አሁን ቡና እናፈላለን ውዶቼ። ዝነጥ ብለን እንደዚህ ቡናችንን ደግሞ እናፈላለን ጋይስ። እንትን አለ እንዴ? ቆይ ትንሽ ቀና ላድርገው መሰለኝ። ቀና 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 ላድርገው። አይዋ አይዋ አይዋ፣ እንደዚህ በቃ አይዋ። ቡና ስናፈላ እንደዚህ ዝንጥ ብለን ማን አለብን ውዶቼ። ለራሳችሁ ጊዜ ስጡ። እመቤቴን እኔ ምን አገባኝ እንዴ? እኔ በራሴ ዓለም ነኝ። በራሴ ዓለም ነው በነገራችን ላይ ያለሁት በራሴ ዓለም። እናቴ ምን አገባኝ ጋይስ። እዛ መከራ በልተን እንመጣለን። ስንመጣ ደግሞ ጊዜ መስጠት ለራስ። እሺ ቡናችንን ፈላፈላ እናደርጋለን። እመርቃችኋለሁ። ኬካችንን አብረን እንቆርሳለን ውዶቼ። ልደቴ በሉት እስቲ። ጠናጭሽ ይሁን ይወድ እጣናጭሽ እስቲ ማለት ላጭስና ጨስጨስ እናድርገውና የቡናውን ድባብ እናምጣው ጋይስ። አይዋ እጣን ጨስጨስ አድርጊና እስኪ እንደዚህ እመርቃችኋለሁ። እሺ የኔ ፍቅሮች፣ ምርቅርቅ ነው ማድረጋችሁ። የኔ ምርቃት ደግሞ ጋይስ፣ ምርቃቴ ደግሞ እንትን አይልም፣ ጠብ አይልም የኔ ምርቃት። እና ይኸውላችሁ እንደዚህ ነው። ቡና እንደዚህ ጨስጨስ ሲል እውነት ደስ አይልም? ደስ አይልም ውዶቼ? ቡና እኔ አስቀድሜ ነው እጣን ማጨሰው። እጣን ከሌለው እጣን የሌለው ቡና እኮ ሻይ በሉት፣ ሻይ ምንም ጣዕም የሌለው ሻይ ጨሱ ጨስ ሲል ደስ ይላል። እና ፈታ በሉ የኔው ፍቅሮች፣ ምንም ነገር አትጨናነቁ። ነገሮች ተጨንቃችሁ ተጠባችሁ አይሆንም። እኔ አሁን እግዚአብሔር ይመስገን ምንም ኖሮኝ እኮ አይደለም ጋይስ። ምናጤ ድሃን ምንጥ ያልኩ ድሃ ነኝ። ባይዘዌ በዚህ አጋጣሚ ስለ ቤቱ የምትጠይቁኝ ሰዎች ወይ ደግሞ ቤቱ የኔ መሰላችሁ፣ ቤቱ የኔ አይደለም ውዶቼ። እሺ ቤቱ የኔ አይደለም፣ ተከራይቼ ነው። ሙሉ ግቢ ተከራይቼ ነው። ያው ስራም አንዳንድ ባልትና ስራዎችን ስለምሰራበት ለልጄም ነፃነት። ልጅ ካላችሁ ታውቃላችሁ በጣም ከባድ ነው ሰው ቤት ክራይ፣ በጣም ማለት ነው። በጣም ነው የሚከብደው ልጅ ይዛችሁ ሰው ቤት መከራየት ማለት ነው። እና ለዛ በቃ ለልጄም ነፃነት እኔም አንዳንድ ነገሮች ስለምሰራበት ብዬ ነው ሙሉ ግቢ የተከራየሁት። እና ኪራይ ነው የኔ አይደለም ለማለት ፈልጌ ነው። አንዳንዶቻችሁ የኔ ቤት እንትን ማለት ቤት የሰራው ምናምን መስሎ ወይ ጉድ! ለራሴ መናጢዳ ይሄንን የመሰለ ቤት ማብሰራ በምን እድል ጋይስ፣
የአረብ ሀገር እኮ ብር ምንም እኮ ያቺው የሆነች ቀዳዳችንን ብትሸፍንልን ነው እንጂ እኔ አላቅም። እኔ አላቅም። ብቻ የአረብ ሀገር ገንዘብ እንትን ኖሮት በረከት ኖሮት በግራ እጃቸው ስለሚሰጡን እኮ ነው ጋይስ። እመቤቴ በግራ እጃቸው ስለሚሰጡን ምንም እና በረከት ኖሮት ይሄን ቤት ሊሰራ አይደለም። ይሁን ብቻ ተመስገን ነው። ስለጠየቃችሁኝ ነው ደግሞ የመለስኩት። እያለቃቀሽ ነው እንዳትሉ፣ እኔ ምንም አላለቃቀሽኩም። ስለጠየቃችሁኝ የኔ ስለመሰላችሁ ቤቱ የኔ አይደለም ውዶቼ፣ ክራይ ነው። እሺ ፍቅሮቼ፣ ክራይ ነው የኔ ፍቅሮች። ግን ክራይ ሆነ ምን ሆነ እኔ እጅ አልሰጥም። ባለው ነገር ላይ ክራይም እየሰራው እያያችሁኝ ነው። በነገራችን ላይ ስራም እየሰራው ነው። አሁን አንዳንዶቻችሁ ምን እየሰራችሁ ነው ምናምን ምን እየሰራችሁ ነው ለምትሉኝ ሁሉ ያው ለሰው አይነገርም ማለት ፍቅሮቼ። ሁሉ እኮ ለሰው እንዲህ ነው አይባልም። ለራሳችሁ የምትሰሩት ስራ ይኖራል እና ቁጭ አላልኩም። እግዚአብሔር ይመስገን እየሰራሁ ነው፣ እየጣርኩ ነው፣ በቃ እየለፋሁ ነው። ድጋሚ ወደ ስደት ልጄን ጥዬ ላለመመለስ፣ ድጋሚ እጅ ላለመስጠት እዚሁ እንትን እያልኩኝ ነው ማሮቼ። ከእናንተ የሚጠበቀው እኔን ላይክ፣ ሼር፣ ኮመንት ማድረግ፣ ሰብስክራይብ ማድረግ፣ ሼር አድርጉልኝ ፍቅሮቼ። እሺ የበፊቱንም ቪዲዮ ያያችሁትን ቪዲዮ ቢሆን እዩልኝ። እሺ ማሮቼ እዩልኝ፣ ቪዲዮቼን ዝም ብላችሁ ይሉኝ። ለምን አሁን ሞኒታይዝ ስለሆነ ሰዓት ይቆጥርልኛል ለእኔ ማለት ነው። አይዋ ሸተታችሁ አይዋ አልናፈቃችሁም? እንደዚህ ጨስጨስ ያለ ቡና መጠጣት ውዶቼ። ይሁን የኔ ፍቅሮች፣ እግዚአብሔር መልካም ነው። አንድ ቀን ሁሉ ይሆናል። ኬኩን እስከምበላው ቸኩያለሁ ጋይስ። ኬኬን እስከምበላ ችኩልኩል ብያለሁ። እሺ አሁን እንትን ይበልና እንፈጫለን። አሁን እንዳትበይው ብዬ መርቀሽ ቡናሽ ሲፈላ ፏፈሽ ብለሽ ነው የምትበይው። ሆዶ አይኔ ያለው ኬኩ ላይ እኮ ነው ጋይስ። እና የአረብ ሀገር ገንዘብ እንኳን ሞልቶለት ይሄንን ይሁን እኮ በእርግጥ ስንት ቀዳዳችንን ስንት ነገራችንን ሸፍነንበት ነው እንትን እያለን ያለ ነው። በእርግጥ ተመስገን ስለጠየቃችሁ ነው። አንዳንዶቻችሁ ቤቴ ስለመሰላችሁ ነው። ያው ቤቴ አይደለም። ኢንሻአላህ ደግሞ እንደ እግዚአብሔር ፍቃድ ደግሞ እሰራለሁ። ሌሽ ማሌሽ ነው ቤት የማልሰራው። ብዙ ነገር እሰራለሁ። መድኃኔዓለም ከፊቴ ከቀደመ እሱ ካለኝ ተባል ብቻዬን ሳይሆን እሱ ከፊቴ ከቀደመ ካለኝ ሞገስ ክብር ከሆነልኝ ይሄ ቤት ምንድን ነው ጋይስ? ይሄ ቤት ምንድን ነው? ከዚህ በላይ ይሰራል። ዋናው መስራት መልፋት ነውና እሺ አሁን ፈጭተን እንምጣ። ቡናችንን እንፍጭ። ያረብ ጌታዬ እኔ እንደሆነ እንዳልኩ ከተቀመጥኩበት ጨለማ መብራት ጠፍቶ እኮ ነው ጋይስ። መብራት ጠፋ። ቡናችን ፈላ። መርሐባ እንደዚህ ቦልፈፍ ብላችሁ ቡናችን ፈላ ጋይስ። እሺ አይዋ የታለ መርቃችኋለሁ። የኔ ምርቃት አሜን ትላላችሁ። የኔ ምርቃት ጠብ አይልም ጋይስ፣ ጠብ አይልም። እኔ ስመርቃችሁ ውዶቼ ከእናንተ የሚጠበቀው አሜን ብቻ ማለት ነው። አሜን ብቻ ማለት ነው። ውሃችን ቡናችን ፈልቷል። እሰይ እጣናችንን ጨስጨስ እናድርግና እስቲ እንመራረቅ። እስቲ ወይኔ ባኩሬ ሊያልቅብኝ ነው ጋይስ። ከሆነ እንትን ካልቀላቀልኩት አይዋ። እሺ ውዶች አሜን በሉ። ልመርቃችሁ ነው። እሺ ፈጣሪ በሰላም ለሀገራችሁ ያብቃችሁ የኔ ውዶች። የሰራችሁት ይባረክላችሁ፣ የረገጣችሁት ለምለም ይሁን። ቤተሰቦቻችሁን ፈጣሪ ጠብቅላችሁ። ለልጆቻችሁ፣ ለቤተሰቦቻችሁ፣ ለባሎቻችሁ በሰላም ኑላቸው። በሰላም ለሀገራችሁ ያብቃችሁ። የልባችሁ መሻት ከኃጢአት በቀር ይፈጸምላችሁ። ያስጨነቃችሁ ነገር እናንተን ጭንቅ አድርጎ ትክዝ ያስደረጋችሁ ነገር ፈጣሪ ከዛ ነገር ይገላግላችሁ። ለሰው ያልነገራችሁት ከአምላክ ጋር ብቻ የተነጋገራችሁበት ነገር ጉዳያችሁ ይፈጸምላችሁ የኔ ፍቅሮች።
በሰላም ወጣችሁ በሰላም ግቡ። አዎ ማዳምዬ ስታያችሁ ቁጣ ቁጣ ሳይሆን ሳቅ ሳቅ ይበላት። አዎ የማዳምዬ ልብ ቲማቲም ያድርግላችሁ። አዎ ቲማቲም እንደው ደስ ደስ ይበላት እናንተ ስታይ፣ ቁጣ ቁጣ ሳይሆን ደስ ደስ ይበላት እናንተ ስታይ። አዎ ብሩን መዥረጥ መዥረጥ ታርገው። አዎ ደሞዛችሁን በቶሎ በቶሎ ትስጣችሁ። የኔቆች እወዳችኋለሁ። ፈጣሪ አምላክ የለመናችሁትን የልባችሁ መሻት ይፈጽምላችሁ። የምትመኙትን ህይወት፣ የምትመኙትን ኑሮ፣ የምትመኙትን የህይወት ጎዳና እሱ ያኑራችሁ። እንደምትፈልጉት ኑሩ። እናንተ እንትን እንዳላችሁ ሰው ፈጣሪ እኛ አንዳንድ የምንመኘው ነገር የምንፈልገው ነገር ምናልባት ለእኛ የማይበጅ ይሆናል ጋይስ። ስለዚህ እናንተም እንደተመኛችሁ ሳይሆን ፈጣሪ ለእናንተ ይሆናል ይበጃል ያለውን ነገር እሱ ይስጣችሁ። ቤታችሁ፣ ሀጃችሁ፣ ሁሉ ነገራችሁ ሙሉ ይሁን ውዶቼ። ተባረኩልኝ የኔ ፍቅሮች። አሁን ኬኩ ሊቆረስ ነው። ኬኩ ሊቆረስ ነው። እስቲ ኬካችንን እንቁረስ። እስቲ ኬኩ ይቆረስ ጋይስ። ይቆረስ። በስመ አብ ወወልድ ወመንፈስ ቅዱስ በስላሴ ስም ማሻአላህ ላሳያችሁ ጋይስ። እመቤቴን እንዴት አባቱ እንደሚያምር ቆይ ጠጋ ብዬ ላሳያችሁ። እናንተ ሁሌ ኬክ ቤት እንደዚህ የግድ ባላችሁ ነገር እኮ መኖር ይቻላል ጋይስ። እመቤቴን እዩት እኮ እንዴት አባቱ እንደሚያምር እዩት ጋይስ። ይሄው እዩት እንዴት ፍትክትክ ያለ ኬክ እንደሆነ ሲራፑ ደግሞ ጋይስ እንዴት እንዳሳመረው እንዴት አባቱ እንዳሳመረው ሲራፑ። ማሻአላህ ሹሃዳው ብዬ እኮ ባለሙያ ነሽ። መድኃኒዓለምን ሙያሽ እኮ አይን ነገር እኮ ሙያሽ የኔ ፍቅር ሙያሽ እኮ አይን ነገር ይሁን እንግዲህ ትንሽ ባሉ ነው የሌለው ይሁን ልክ እንዳልኩት ሴት ማርያም ጋይስ ባይኔ አይመጣም። በቀላል መንገድ እንደዚህ ሰርታችሁ መብላት ትችላላችሁ። ቤታችሁ ለልጆቻችሁ እዚህ ኢትዮጵያ ያላችሁ ማለት ነው። ቲክቶክ ላይ ደግሞ ቋንቋ እንቀሰራላችኋለን። ይሄ የስትሮበሪው ሲራፕ እንዴት አባቱ እንደሚጣፍጥ ማሻአላ ብሉ ማሻአላ። ኦኬ እንዴት አባቱ እንደሚጣፍጥ ጋይስ። ቡናችንን እንጠጣለን። ቡናዬን እንደዚህ ጥጥት ታደርጋለሁ። አዎ እኔ እንደ ሙዴ ነው የምኖረው ጋይስ። እኔ ተጨናንቄ መኖር አልወድም። እመቤቴን ጭንቅንቅ አልልም። በቃ የመሰለኝን እንትን ያለኝልኝን ነው የምኖረው። እኔ አልጨናነቅ ምን አገባኝ። እንደዚህ ሆነ። አሁን ሰው ሲያየኝ እኮ የኔና የሆነ ፕሮጀክት ባለቤት እኮ ነው የሚመስለው። አልመስልም ጋይስ፣ አልመስልም። ምህረት እኮ ነው የመድኃኒዓለም ምህረት። እንደሱ እኮ ግርማ ሞገስነት ነው። እኔ ለራሴ መናጤ ደህኔ ምንም የለኝም፣ ግን በራሴ ዓለም ነው የምኖረው። ጭንቀት አንድ የምመክራችሁ ነገር ጋይስ ጭንቀት ነው የሚፈጥረው። ከመጨነቅ ይልቅ በሃይማኖታችሁ ውዶች እመቤቴ ኦርቶዶክስም ሆኑ ሙስሊምም ሆኑ ፕሮቴስታንትም በእምነታችሁ ፈጣሪን ብቻ መጠየቅ። በቃ አባቱ ይሄ ነገር ያስፈልገኛል አድርግልኝ የሚበጀኝ ከሆነ ብሎ ማለት። በተጨነቃችሁበት ነገር ላይ ለዛሬ ለማይረባ ሰው ሚስጥራችሁን ለማይጠብቅ በደጉ ጊዜ የነገራችሁትን በክፉ ጊዜ አውጥቶ ሚዲያ ላይ የሚያሰጣችሁ እመቤቴ ከእንደዚህ አይነት ሰው ከእንደዚህ አይነት ህይወት እናንተ ሁኔታችሁን ነገራችሁን ከመድኃኒዓለም ከፈጣሪያችሁ ጋር ተነጋገሩ ጋይስ። መብራን እንደ ሚስጥረኛ አሁን እንደ ሚስጥረኛ ነው ለአምላክ የምነግረው እንደ ሚስጥር። ስለዚህ የዛሬ ሰው ብትነግሩት እናቴ ሪካርድ ትደረጋላችሁ እኮ ታውቃለህ። ለክፉ ቀን ተብላችሁ በደህና ጊዜ እኮ ነው በደህና ጊዜ ተብላችሁ በደህና ጊዜ ያወራችሁት ነገር ሪካርድ ተደርጎ
ይዘረገፍላችኋል። እንደዚህ ብላኝ እንዲያርጋኝ እንዲህ ከሌን ሀምታ ተብሎ። ስለዚህ በራሳችሁ ዓለም ከፈጣሪ ጋር ሁኑ ጋይስ። እሱ ነው የሚያዋጣው የኔ ፍቅሮች እንጂ የኛ ሰው ከባድ ነው። አትጨናነቁ። ከምትጨነቁ ይልቅ መጸለይ፣ በተጨነቃችሁበት ነገር ላይ ዱዓ ማድረግ። በቃ ፈጣሪ እኮ አለ። እሱ እኮ ይሰማል። እንደ ሰው አይደለም። እንደ ሰው ፊት አያዞርባችሁም እኮ ማርያም እመቤቴን ነው የምላችሁ ጋይስ። ጌታ አለና አይዟችሁ የኔ ፍቅሮች። እናንተም እንደዚህ ረፍ የምትሉበት በቤታችሁ፣ በትዳራችሁ፣ በነገራችሁ ከልጆቻችሁ ጋር ከቤተሰቦቻችሁ ጋር ረፍ የምትሉበት ህይወት ፈጣሪ አምላክ እሱ ይስጣችሁ የኔ ውዶች። እሺ የተመኛችሁትን እውነት እኛ ጌታን ይገባናል። እውነት በጣም ነው የሚገባን። በቃ የአረብ ሀገር ሴቶች መልካም ነገሮች ሁሉ ይገቡናል። ለፊነን እንጥራለን፣ እንልፋለን እና ፈጣሪ እስቲ ቡና ናት እንዴ ጋይስ? ቡና ናት እንዴ? ቡና አይደለችም። እንዴት አባቱ እንደምጣፍጥ ጋይስ። አሰይ እናቴ አሁን ይኸው ስንት ሺህ ምናምን ብር ከማውጣ ኬኬ አማረኝ ቤቴ ስር። አሁን ይሄ ፍሪጅ ውስጥ አስቀምጠዋለሁ። ለልጄ ይሆናል። ሰው ቢመጣብኝ ለሰው ቆርሼ መስጠት እችላለሁ ጋይስ። ባላችሁ ነገር እኔ አሁን ኦቨን የለኝም ብዬ እሪ ያዙኝ በጥሱኝ ምናምን አላልኩም። ቲንክ ኦፍ ቲንክ አድርጌ በመጥበሻ እንዴት ልጋግር እችላለሁ የሚለውን ቲንክ ኦፍ ቲንክ አደረኩ። ካላስ ይኸው ሰራሁት፣ በላሁት። አንድ ነው ሲራፑም እንትኑም ኬኩም ጣም ዘሴም ሺት ነው ጋይስ። ምንም እንትን የለውም። ለማንኛውም መልካም ጊዜው እንላችሁ። ሼር፣ ላይክ፣ ኮመንት እያደረጋችሁልኝ በጣም ነው የምወዳችሁ ፍቅሮቼ። የእውነት ፈጣሪ ያክብርልኝ። በእውነት ስለምታከብሩኝ፣ ሰብስክራይብ ስለምታደርጉኝ፣ ስለምታበረታቱኝ፣ አይዞሽ በርቺ ማለት የፈለገም ቢሆን ሰው እስከነ ጥፋቱም እስከነ ጉለቱም ሰው መድኃኒት ነው ለሰው ልጅ እና ከጎን የሆናችሁ ከፈጣሪ በታች ከጎን የሆናችሁ አይዞሽ በርቺ ጠንክሪ ስለምትሉኝ በጣም ነው የማመሰግነው። የእውነት የእናንተ አንድ ኮመንት፣ የእናንተ አንዱ ላይክ፣ የእናንተ ማየት ዩቲዩቤን ስትመለከቱልኝ እኔ እግዚአብሔር የሆነ እንትን አላለው እና የሆነ ማለት ዩቲዩብ ያው በቪው አይደለም እንትን የሚለው አሁን ሞኔታይዝም ስለሆነልኝ ቪዲዮዎችን የበፊቱም ያያችሁትንም ቢሆን ጋይስ እና ከፍታችሁ ተውት በ3 በ4 ስልክ እሺ። እናንተ ስራችሁን ስሩ የኔ ውዶች፣ እንተጋገዝ። እኛ የማዳም ቀሞች ደገፍገፍ መባል አለብን። እውነቴን ነው፣ ድግፍ ልንባል ይገባል። እና በጣም ነው የማመሰግነው። በጣም ነው የምወዳችሁ የኔ ፍቅሮች። ኑሩልኝ፣ ፈጣሪ ያክብራችሁ። በጣም ቴንክ ዩ ሶ ማች። እሺ ጋይስ በጣም ነው የማመሰግናችሁ። እስቲ ያረድራይንም ይሉኝ በደንብ ሹሃዳ እዛ ጋር እኮ በደንብ አይታይም ጋይስ። ውብዬ ቆንጆ ነበርሽ እኮ። ምን ዋጋ አለው ውዴ? ምን ዋጋ አለው? ምንድን ነው ይሄ ደግሞ አይረዝምም እንዴ? ኧረ እንዴት ነው ነገሩ? ቁም እስቲ ውዴ። እኔ ነኝ እሱ ነው ችግሩ። ቆይ እንዴ ጋይስ እስቲ አንተ ደግሞ እንደዚህ በላቦ ቆንጆ ነበርሽ እኮ ውብዬ፣ ቆንጆ ነሽ የኔ ፍቅር። መብራት የለም ጋይስ፣ መብራት የለም እና እንዴት አያችሁ? አላምርም የኔ ፍቅር፣ ቆንጆ ነሽ እኮ። ይሁን አካል ይሁን እናት የሆነ ነገር ባለቤት ነው ትመስዩ ስትታይ፣ ለራስሽ መናጢዳ ይሁን። እስቲ እንትኑ አያምርም ጋይስ? ቀጥታም ባሰል ድሪያው አያምርም? እንደዚህ ድሪያ ምናምን ነገር ቢዝነስ ጀምር እንደ ጋሽ ትገዙኛላችሁ፣ ኦርደር ታደርጋላችሁ። ኢትዮጵያ ላላችሁ ቤተሰብ አትኩላይ፣ ሴትዮ አትኩላይ፣ በቃሽ። ለማንኛውም የኔ ውዶች በጣም ነው የምወዳችሁ። ይሄው ኬኬንም ሰራው በላው፣ የአማረኝን ቡና የጠጣው ላክትን ቁጭ ብዬ ውስጥ ልበልበት ቡናውን 3ኛውና 2ኛ እያልኩ ደህና ሁኑልኝ። ውድድ ነው ማድረጋችሁ ውዶቼ።